እስቲ አስቡት በአለም ላይ በጣም ታዋቂ የተወደዳችሁና ሀብታም ከመሆናችሁ የተነሳ የገዛ ቤተሰቦቻችሁ ህይወታችሁን በህግ በባለቤትነት ይቆጣጠሩታል። ገንዘባችሁን አይደለም፣ ስራችሁ ብቻም አይደለም፣ ሙሉ ማንነታችሁ ይቆጣጠሩታል። እናም ዓለም ይህ አስከፊ ነገር በብሪትኒ ስፒርስ ላይ በግልጽ ሲፈጸም ለአመታት በዝምታ ይመለከት ነበር። ይህ ነገር እንዴት ሊሆን ይችላል? እርግጠኛ ነኝ የብሪትኒን ታሪክ በሚገባ አውቀዋለሁ፣ ሁሉንም ነገር በሚዲያ አይቼዋለሁ ብላችሁ ታስቡ ይሆናል። ነገር ግን ዛሬ የምነግራችሁ ጉድና ያልተነገረው እውነት አእምሮአችሁን ያዞረዋል። ሰዎች ብሪትኒ አበደች፣ ጸጉሯን ተላጨች፣ ራሷን መቆጣጠር አቃታት እያሉ ሲቀልዱባትና ዜና ሲሰሩባት ከጀርባ ያለው እውነተኛው ታሪክ ግን እጅግ ዘግናኝ፣ በሚሊዮኖች የሚቆጠር ትርፍን የሚያስገኝና በራሷ የቅርብ ሰዎች የተቀነባበረ ትልቅ ሴራ ነበር። አሁን አብረን ወደ ኋላ እንመለስና ነገሩ ከመነሻው እንዴት እንደጀመረ፣ እንዴትስ ወደ አሰቃቂው ህይወት እንዳመራ በጥልቀት እንመልከት። ግን ምን መሰላችሁ? የብሪትኒ ታሪክ የሚጀምረው እሷ ትልቅ መድረክ ላይ ወጥታ መዝፈን ከመጀመሯ ከብዙ አመታት በፊት ነው። ያደገችው ሉዊዚያና በተባለው ግዛት በምትገኝ ኬንትውድ በምትባል አንዲት በጣም ትንሽ ከተማ ውስጥ ነው። የቤተሰቦቿ ሁኔታ ከውጭ ሲታይ ለማንም የማይታወቅ ትልቅ የውስጥ ቁስልና ምስቅልቅል ነበረው። አባቷ ጄሚ ስፒርስ ይባላል። እናም ከፍተኛ የአልኮል ሱሰኛ ነበር። የቤተሰቦቻቸው ህይወት በጭንቀት በጸብና ባለመረጋጋት የተሞላ ነበር። ብሪትኒ ገና በልጅነቷ ይህንን የቤተሰቦቿን አስጨናቂ ሁኔታ ለማምለጥና እናቷን ለማስደሰት ራሷን ሙሉ በሙሉ ወደ መዝናኛው ዓለም አስገባች። እናቷ የሆነችው ሊን ስፒርስ ልጇ ያላትን ልዩ ተሰጥኦ ስትመለከት ብሪትኒን የቤተሰባቸው አዳኝ በማድረግ ተመለከተቻት። ለምን ብላችሁ አትጠይቁኝም? ጥሩ ጥያቄ ነው። ምክንያቱም ድህነትን ለማምለጥ ሌላ የተሻለ አማራጭ አልነበራቸውም። ስለዚህ ብሪትኒ ገና በልጅነቷ በጨዋታ ጊዜዋን ማሳለፍ ሲገባት ከባድ ልምምዶችን እያደረገች የቤተሰቦቿን የገንዘብ ወጪ ብቻዋን መሸከም ጀመረች። ገና በ8 ዓመቷ ላይ ሚኪ ማውዝ ለተባለ ክለብ ኦዲሽን በማድረግ የህይወቷን አቅጣጫ ቀየረችው። ታዲያ ያቺ ትንሽ ልጅ በልፋቷና በሚያስደንቅ ችሎታዋ በአጭር ጊዜ ውስጥ የዓለም ፖፕ ሙዚቃ ንግስት ለመሆን በቃች። ገና በ16 ዓመቷ ያወጣችው አልበም ዓለምን አናወጠው። She has one of the biggest debut singles in recent memory, and even more impressive is the fact she's 17 years old. ብሪትኒ ስትራመድ፣ ስትስቅ፣ ስትዘፍን በሚሊዮኖች የሚቆጠሩ ሰዎች በደስታ ይጮሃሉ፣ እሷን ለመምሰል ይሞክራሉ። ነገር ግን ከዚህ ሁሉ ታላቅ ዝናና ሀብት ጀርባ ያለውን ከባድ ዋጋ አስባችሁ ታውቃላችሁ? ብሪትኒ ከመጀመሪያው ቀን አንስቶ የራሷን ህይወት በነጻነት አልኖረችም። በዚህ ጊዜ ብሪትኒ አንድ ትልቅ ፋብሪካ ወይም በየቀኑ ሚሊዮን ዶላሮችን የሚያመርት ማሽን ሆና ነበር። እያንዳንዱ እንቅስቃሴዋ፣ የምትለብሰው ልብስ፣ የምትናገረው ቃል ሁሉ በሌላ ሰው ይወሰንና ቁጥጥር ይደረግበት ነበር። የህዝብ ግንኙነት አማካሪዎች፣ ማኔጀሮችና የገዛ ቤተሰቦቿ እሷን እንደ ሰው ሳይሆን እንደ ሀብት ወይም ትርፍ የሚያገኙባት ማሽን አድርገው ማየት ጀመሩ። በዚህ ሁኔታ ምን አይነት ከባድ የስነ ልቦና ጫና ሊፈጠርባት እንደሚችል ለመገመት አይከብድም። እውነት ለመናገር ብሪትኒ በወርቅ በተሰራ ሁሉም ሰው በሚያየው ነገር ግን ማንም ሊረዳት በማይችለው እስር ቤት ውስጥ የገባች የመጀመሪያዋ እስረኛ ነበረች። እርግጠኛ ነኝ የብሪትኒን የፍቅር ህይወትና ሚዲያው እንዴት ያለ ርህራሄ እንደተጫወተባት ታስታውሳላችሁ። ከጀስቲን ቲምበርሌክ ጋር የነበራትን ግንኙነት ሲያበቃ ሚዲያው ሙሉ በሙሉ እሷን ጥፋተኛ አድርጎ ፈረጇታል። ጀስቲን ራሱ በዘፈኑ ክሊፕ ላይ እሷን ከዳተኛ አድርጎ ሲስላት ዓለም ሁሉ ፊቱን አዞረባት። በሚገርም ሁኔታ እሷ ግን ምንም መጥፎ ነገር አልተናገረችም። የተሰማት ህመምና ሐዘኗን በውስጧ ደብቃው ነበር። ታዋቂ የቴሌቪዥን ፕሮግራም አቅራቢዎች ሳይቀሩ በቃለ መጠይቅ ላይ ያስለቀሷትና ስነ ልቦናዋን እየሰበሩ ለራሳቸው ዝና ይጠቀሙባት ነበር። በሌላ በኩል ፓፓራዚዎች ልክ እንደ አዳኝ አውሬ ሌሊትና ቀን ይከታተሏት ነበር። አስቡት፣ ከልጆቻችሁ ጋር ቡና ለመጠጣት ስትወጡ በመቶዎች የሚቆጠሩ ካሜራዎች ፊታችሁ ላይ ሲደቀኑ፣ በግድ ጥያቄ ሲጠይቋችሁ፣ ስትጨነቁ፣ ስትበሳጩ፣ መውጫና መግቢያ አጥታችሁ ስታለቅሱ፣ እናም ያንን ፎቶ ፖስተው እብድ ብለው ሲሰድቧችሁ። እንዴት ሊሆን ይችላል? ማንም ሰው በዚህ ሁኔታ ውስጥ ሆኖ ጤነኛ አእምሮ ሊኖረው አይችልም። ሚዲያው ሆነ ብሎ እሷን ማሳበድ ፈልጎ ነበር። ምክንያቱም ብሪትኒ ስታለቅስ፣ ስትወድቅና ስትሳሳት የሚወጡ ዜናዎች በሚሊዮን የሚቆጠር ዶላር ትርፍ ያመጡላቸው ነበር። እናም ከዚህ ቀጥሎ ያ ያልተጠበቀው ትልቁ መውደቅ መጣ። በ2007 ብሪትኒ ልጆቿን የማሳደግ መብቷን ስትነጠቅና ከፍተኛ የስነ ልቦና ቀውስ ውስጥ ስትገባ ራሷን መቆጣጠር አቅቷት ጸጉሯን በገዛ እጇ ተላጨችው። ይህች ሴት በቃኝ፣ ደከመኝ፣ ተውኝ እያለች የዝምታ እርዳታ ጩኸት እያሰማች ነበር። ነገር ግን ዓለም ምን አደረገ? ሳቀባት፣ አሾፈባት፣ ቀለደባት። እዚህ ላይ ነው እንግዲህ ትልቁና ዘግናኙ የክህደት ታሪክ የሚጀምረው። አባቷ ጄሚ ስፒርስ ለአመታት ከህይወቷና ከስኬቷ ርቆ የነበረ ሰው ቢሆንም ድንገት ሐሳቢ አባት መስሎ ብቅ አለ። ያጋጠማትን አለመረጋጋት እንደ መልካም አጋጣሚ በመጠቀም በፍርድ ቤት ሞግዚትነት እንዲሰጠው ጠየቀ። በህግ መሰረት በተለምዶ ራሳቸውን ማስተዳደር ለማይችሉ፣ ለምሳሌ ከባድ የመርሳት በሽታ ላለባቸው አረጋውያን ብቻ የሚሰጥ ፈቃድ ነው።
ነገር ግን ለብሪትኒ በወቅቱ በሚሊዮን የሚቆጠሩ ዶላሮችን ለምታስገባ አዳዲስ አልበም ለምታወጣና በተደጋጋሚ ጉብኝት ለምታደርግ ወጣት ሴት ህጉ ተፈጻሚ ሆነ። ሁኔታው እጅግ በጣም የሚያስገርም የፍትህ መዛባት ነበር። ታዲያ ሞግዚትነቱ በህይወቷ ላይ ምን ማለት እንደሆነ በትክክል ታውቃላችሁ? ብሪትኒ የራሷን መኪና መንዳት አትችልም። የገዛ ገንዘቧን ከባንክ ማውጣት፣ ቡና እንኳን መግዛት አትችልም። ማንን እንደምታገኝ፣ የት እንደምትሄድ፣ ሌላው ቀርቶ በስልኳ ለማን እንደምትደውል፣ በቤቷ ውስጥ ምን አይነት ቀለም መቀባት እንዳለባት ሁሉ የሚወስኑት አባቷና ከሱ ጋር ያሉ ሰዎች ነበሩ። እጅግ የሚያስደነግጠው ነገር ደግሞ ተጨማሪ ልጆች እንዳትወልድ ሲባል ከፍቅረኛዋ ጋር ቤተሰብ እንዳትመሰረት በማህፀኗ ውስጥ የወሊድ መከላከያ መሳሪያ በግድ አስገብተውባት ነበር። የገዛ ሰውነቷ የራሷ አልነበረም። የሁሉ ግፍ ሲፈጸምባት እሷ ግን አሁንም መድረክ ላይ እየወጣች ትዘፍናለች። ለነሱ በሚሊዮኖች የሚቆጠር ዶላር ታስገባለች። እሷን እብድና ራሷን መቆጣጠር አትችልም ብለው ሞግዚት የሾሙባት ሰዎች ያቺው እብድ ነች ያልዋት ሴት በየቀኑ እንደ ባሪያ እየሰራች ገንዘብ እንድታመጣላቸው ያደርጉ ነበር። እንዴት ሊሆን ይችላል? አሁን ባለንበት በ21ኛው ክፍለ ዘመን ሁኔታው በይፋ የተደረገ ዘመናዊ ባርነት አይደለምን? ቤተሰቦቿ፣ ማኔጀሮቿ፣ ጠበቆች፣ ሐኪሞች ሁሉም ከብሪትኒ ስቃይ ትርፍ ያገኙ ነበር። ሁሉም ያለምንም ርህራሄ ከድቷታል። እናቷ ዝም አለች፣ እህቷም ዝም አለች። ምክንያቱም የብሪትኒ ዝምታ፣ ፍርሃትና በእነሱ እስር ቤት ውስጥ መግባት ለሁሉም ሰው የገንዘብ ምንጭ ሆኖ ነበር። ለ13 ሙሉ ረጅም ዓመታት የዓለም ኮከብ የሆነችው ወጣት ሴት በገዛ ቤቷ ውስጥ ማንም በማይሰማት ሁኔታ እስረኛ ሆና ኖራለች። በመተኛበት ክፍል ሳይቀር ማይክሮፎን በድብቅ አስቀምጠው የምትናገረውን ይሰማሉ። በየቀኑ እየሞተች በየቀኑ እየተሰቃየች ነገር ግን ለካሜራ ፈገግ እንድትል ደስተኛ እንደሆነች እንድትዋሽ እየተደረገች ኖራለች። ሆኖም ግን ደጋፊዎቿ ሁኔታው በዝምታ አላለፉትም። ብሪትኒ ነፃ እንድትወጣ እንቅስቃሴ ሲጀመር የህዝብ ግፊት እየጨመረ መጣ። በመጨረሻም ከብዙ ዓመታት ስቃይ በኋላ ከነበረችበት ሁኔታ ነፃ መውጣት ትችላለች። ይህ ታሪክ የሚናገረው ስለ አንዲት ታዋቂ ዘፋኝ መውደቅ ብቻ አይደለም። ይህ ታሪክ የሰው ልጅ ስግብግብነትና ክፋት እስከምን ድረስ ሊሄድ እንደሚችል የሚያሳይ ነው። ዝና፣ ገንዘብና ስልጣን የገዛ ደምንና ቤተሰብን እንኳን እንዴት እንደሚያስረሳ የሚያሳይ ታሪክ ነው። ብሪትኒ የዘመናችን የሙዚቃ ኢንዱስትሪ ትልቋ ሰለባ ነች። እሷን የወለዱት ያሳደጓትና ያደነቋት ሁሉ ለራሳቸው ጥቅም ሲሉ ያለ ርህራሄ አሳልፈው ሰጥቷታል። የዛሬውን ታሪክ ስትሰሙ በዙሪያችን የሚገኙ የምናደንቃቸው ሰዎች ጀርባ ምን አይነት አስከፊ ጨለማ ሊኖር እንደሚችል እንድታስቡ ያደርጋቸዋል። ምናልባት እኛም ሳናውቅ ዜናቸውን በማንበብ ብቻ የዚህ አስከፊ ተግባር ተባባሪዎች ሆነን ይሆናል። የብሪትኒ ነፃነት በመጨረሻ መመለሱ አንድ ትልቅ እርምጃ ቢሆንም የጠፋባት 13 ዓመት የልጅነት ዘመን፣ የተነጠቀችው እናትነትና የተሰበረው ንጹህ ልቧ ግን መቼም ወደ ኋላ አይመለስም። አሁን የሰማችሁት ታሪክ በትንሽም ቢሆን ልባችሁ ከነካው እውነታው ለብዙዎች እንዲደርስና ትምህርት እንዲሆን ላይክ ማድረጋችሁን አትርሱ። ተመሳሳይ ይዘት ያላቸው ምስጢራዊና እውነተኛ ታሪኮችን ወደፊትም ይዤላችሁ እንድመጣ ከፈለጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ።